ልጅነት ጀምሮ ፕሮቴስታንት ነበርክ ገመቺስ? አይደለም። እሺ የምን እምነት ተከታይ ነበርክ ፕሮቴስታንት ከመሆነ በፊት? ኦርቶዶክስ ነበርኩ። ኦርቶዶክስ። እሺ የት አካባቢ ነበር የምትኖረው? የወለጋ ልጅ ነኝ። ወለጋ፣ ኢጆሌ ወለጋ። እሺ ለምን ነበር ፕሮቴስታንት የሆንከው? በምን ምክንያት ነበር ፕሮቴስታንት የሆንከው? እስኪ መጀመሪያ ታይም እንደው ፕሮቴስታንት የሆንክበት ሪዝን ምን ነበር? ከዛ በፊት ምን ያክል ጊዜ ሆነ ፕሮቴስታንት ከሆንክ? ፕሮቴስታንት ከሆንኩኝ የዛሬ 13 ዓመት አካባቢ ነው። ኢማጂን የዛሬ 13 ዓመት ምን ያክል ኪሳራ እንደሆነ በደንብ ተመልከት ገመች። የዛሬ 13 ዓመት። እሺ አገልጋይ ነበርክ? ወለጋ ዙሪያ ባሉ አብያተ ክርስቲያናቶች ላይ አገልጋይ ነበርክ እንዴ ገመችስ? የኦርቶዶክስ ውስጥ? አዎ አገልጋይ ነበርክ? ኦርቶዶክስ ውስጥ ያው ዲያቆን ነበርኩኝ። እሺ ዲያቆን ነበርክ። አሁን ቤተክርስቲያንን አውቃት ነው የወጣው ብለህ ታስባለህ ገመችስ? አዎ መጽሐፍ ቅዱስ በገባኝ ቁጥር አዎ ቤተክርስቲያንን አውቀዋት ነው የወጣው ብዬ አምናለሁ። እሺ በጣም ጥሩ። በቤተክርስቲያን አገልጋይ እንደነበርክ ዲያቆን ነበርኩ ቤተክርስቲያንን አውቃት ነው የወጣሁት ስላልክ ክሮስ ቼክ እናደርግ። አንደኛ ስልጣነ ክህነት የተቀበልከው ከማን ነው? ሲምፕል። ከማን ነው የተቀበልከው ስልጣነ ክህነት? ኦኬ ዲቁንና ነው የሰጡኝ። ፈለገ በጣም በልጅነቴ ነው የወሰድኩት። እኔ አሁን በልጅነቴ በሕፃንነቴ ነው ያደኩት። በስንት ዓመት ነው? አይደለም ቆይ አዳምጠኝ። በስንት ዓመት ነው ብያለሁ እንዴ? አላልኩም። ከማን ነው የተቀበልከው? አቡነ ሄኖክ። አቡነ ሄኖክ የምን ሀገረ ስብከት ሊቀ ጳጳስ? እሱን አለየሉም። ለምን መሰለህ የማለየው? በጣም 4 ዓመት አካባቢ ነው ዲቁና ሲቀበል። አውጣና ሳየን። አውጣና አሁን አንድ ሰው የቤተ ክርስቲያን አገልጋይ ነኝ ሲል ለምሳሌ አሁን ይኸውልህ ፈለገ ማጭበርበር አይችልም። አሁን ፈለገ ለምሳሌ ማጭበርበር አይችልም። ኦኬ ፈለገ አሁን የትም ቦታ ሄዶ ማጭበርበር አይችልም። በዚህ ቤተ ክርስቲያን ውስጥ በስልጣነ ክህነት የምታገለግል ሰው ነው ወይ ቢባል ኦፍ ኮርስ ይላል። እስኪ ማስረጃ ቢባል ላሳይ። እንዴት ማስረጃ እንደሚሰጥ ላሳይ። ቆይ እሺ ኦኬ እሺ ይኸው የዛሬ ስንት ዓመት ነው ምናምን አይደለም። ይኸው እጄ ላይ ይታያል። ይኸው ያጠኛል። ስልጣነ ክህነት ስትቀበል ይሄ ይሰጣል። አሁን ይሄ ከፊት ለፊት ምን ይላል መሰለህ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህነት ማስረጃ ይላል። ከዛ በኋላ ከስር ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ሰርቲፊኬት ኦፍ ኦርዲኔሽን ይላል። ይኸው እሺ ሲገለጥ ከውስጥ እዚህ ጋር ፎቶ ልደብቅና ይኸው እዚህ ጋር ብዙ ማስረጃዎች አሉ። ይታያቸዋል። የሀገረ ስብከቱ ሊቀ ጳጳስ ያለበት መቼ ይሄንን ስልጣነ ክህነት እንደተቀበልኩ የሚናገር ስሜ ማን እንደሆነ ዜግነት የመናዊ እንደሆነ ሀገረ ስብከት የት እንደሆነ መቼ እንደተቀበልኩ ኤቭሪቲንግ ዲቴል የሆነ ኢንፎርሜሽን አለ እዚህ ላይ። ሶ አውጣና ሳየን ስልጣነ ክህነት ተቀበለህ እንደነበር የሚያሳይ ማስረጃ ልክ እኔ አውጥቼ እንዳሳየሁት ካሜራን ስጠንና አውጥታ ሳየን። ልክ ነህ ፈለገ። አሁን እኔ እኮ እዛ ውስጥ አይደለሁም። አውጣና አንድ ጊዜ አሳየን። አላስኩማ አሁን ምኑን ያልያዝከው? አሁን አንተ ያቀረበው መታወቂያ የምሰጥ መታወቂያ አለ። አዎ ይሄ መታወቂያ የተወኩ የዛሬ 13 ዓመት በፊት። የዛሬ 13 ዓመት በፊት ነው። ኦኬ እሺ። የዛሬ 13 ዓመት በፊት ይሄንን መታወቂያ ስትጠለው አንተ ስንት ዓመት በነበረ? ኦሬዲ 16 ዓመት 16 ዓመት። በጣም ጥሩ። እሺ በስንት ዓመት ተቀበልክ ስልጣነ ክህነት? ልጅ እያለሁ ነው ማለት በ4 ዓመት በ5 ዓመት አካባቢ ነው። ኦሬዲ ትምህርት ቤት ያብነት ትምህርት በስንት ዓመት ተምረህ ነው? ቆይ ያብነት ትምህርት በስንት ዓመት ተምረህ ነው? እሺ ልንገርህ። እሺ
ትምህርት ቤት ከመግባቴ በፊት ራሴን ያወቅኩት በቤተ ክርስቲያን ውስጥ ነው። ማለት ራሴን ያወቅኩት ማለት በቃ 5 ዓመት 6 ዓመት አካባቢ ገባን፣ አስተማሩን፣ አዳደጉን፣ አደግነ። ከዛ ስናደግ ወደ እንደዛ እያደግነ ወደዛ ቆይ ተረጋጋ አንድ ጊዜ። ድቁን የተቀበልከው በ4 ዓመት ነው። በስንት ዓመት ነው የአብነት ትምህርት የተማርከው? ጎን ለጎን ነው። በስንት ዓመት ነው የተማርከው? የአብነት ትምህርት በስንት ዓመት ጀመርክ? ከእናቴ ማህፀን እንደወጣው በላይ ገመቺስ በላይ ግድ የለም። ለምን መሰለህ? በቃ እንደዚህ ተዋሹ አይቀር። ቆይ ገመቺስ፣ እኔ አሁን ምን አለ መሰለህ፣ አሁን አንተ ፐርሰናሊ ስለፈለግከው ሀሳብ እኮ መውረድ ትችል ነበር፣ ግን በቃ ውሸት በጣም ደባሪ ነገር ነው። በ4 ዓመት የድቁና ተቀበልኩ አልክ። ከእናቴ ማህፀን እንደወጣ አትገጽ የበላይ ጀመርክ ማለት ነው። ምን ያክል ጊዜ ተማርክ? ቅዳሴ ትምህርት ምን ያክል ጊዜ ተማርክ? የአብነት ትምህርት ምን ያክል ጊዜ ተማርክ? መልካ ኢየሱስ መልካ ማርያም ምን ያክል ጊዜ ተማርክ? ስንት ዓመት ፈጀብህ? በ4 ዓመት ጨርሰ ድቁና ከተቀበልክ ኦኬ። በስንት ዓመት ነው ትምህርት የጀመርክ? አብነት ትምህርት በስንት ዓመት ጀመርክ? ብራዚል ልክ ነህ አንተ የምታወራው ልክ ነህ። እኔ ጋር ያለው ሪያሊቲው ነው። አሁን እኔ አንተ ልክ ነህ አትበለኝ፣ የአንተ መልስ ብቻ መልስ። በስንት ዓመት የገባ የአብነት ሪያሊቲውን ነው እኮ እያወራሁ ያለሁት። በስንት ዓመት የገባ የአብነት ትምህርት ቤት? አህተብ ግልጽህ ነው የጀመርኩት ከትምህርት ቤት ጎን ለጎን ዲቁንና ከተሰጠም በኋላ ለምን ሳትማር ተሰጣቸው? አዛኔ የነበረው አስተዳደሩ ሊሆን ይችላል። ሳትማር ለምን ወሰድክ ካልከኝ ሳይማሩ ማንም ሰው ድቁና አይቀበልም። ሳይማር ብራዘር፣ ማንም ሰው ሳይማር ድቁና አይቀበልም። ለምን ተዋሻለህ? 6 ሰዎች ነበርን። አንዱ አሁን ቄስ ነው። ከ6ታችን አቀርብልህ ይችላል። ስንት ነበራችሁ አላልኩም? ማንም ሰው ሳይማር ድቁና አይቀበልም። አንተ ድቁና ተቀብያለሁ ካልክ ኦኬ፣ ተምረን የተቀበልከው እሺ። በእርግጥ ሁለት አይነት ሲመት የሚሰጥበት መንገድ አለ። አንደኛው ትምህርቱን ጥንቅቅ አድርገው ጨርሰው ስልጣነ ክህነት ይቀበላሉ። አሕዛብ የሚበዛበት ቦታ ላይ ደግሞ ቤተክርስቲያን ላይ አገልጋይ የሚቸግርበት ቦታ ላይ ደግሞ ትምህርቱን ጀምረውት የተወሰነ ከገፉ በኋላ እየተማሩ ስልጣነ ክህነት ይሰጣቸዋል። በዛው እያገለገሉ እንዲማሩ ማለት ነው። ሳይማር በዜሮ ማንም ድቁና ይሰጠው። ሳይማር በዜሮ ማንም ዶክተር አይሆንም። ሳይማር በዜሮ ማንም ፕሮፌሰር አይሆንም። ልክ ነህ። ቆይ እሺ፣ ከዛ በኋላስ ተማርክ? ሁላችሁም አዳምጡ። ከዛ በኋላ ተማርክ? አዎ። በጣም ጥሩ። ቀድሰሃል አይደል? በቤተክርስቲያን ውስጥ ቀድሰሃል፣ አገልግለሃል። በጣም ጥሩ። እሺ፣ ኩሉ ዘገብራ ለሚለውን ቅዳሴ ክፍል በልልኛ አንድ ጊዜ። ሁላችሁም አዳምጡ። አሁን ልቀድስ አይደለም የገባሁት። እኔ ልትቀድስ ነው የገባሁ አላልኩም። እንደነበርክ ኮንፈርም አድርግ። አንተ በቅዳሴ አገልግሎት አገልግያለሁ ካልክ እስቲ በልልን። እስቲ ኩሉ ዘገብራ ለጽድቅ የሚለውን የቅዳሴ ክፍል በልልን። እስቲ ቃለ እግዚአብሔሩን በዜማ በልልን። እስቲ እንስማ። አዳምጡላችሁ። እኔ እኮ አሁን እየቀደስኩ አይደለም ብራዘር። የዛሬ 13 ዓመት አሁን ተቀድሳለህ አላልኩም? ገመቺስ ቀድሻለሁ ብለህናል አይደል? በልስያም በልልን። አንድ ጊዜ በዜማ በልልን። በዜማ በልልን። ቶሎ አላስታውሰውም። አንተ የምትለውን የትኛው ነው አንተ የምታስታውሰው? እስቲ ከቅዳሴ ክፍል ከተንሱ እስከ እቱ እንዴ? ምን ማለት ነው? ከተንሱ እስከ እቱ ማለት ከተንሱ ጀምሮ እቱ በሰላም እስከሚለው ድረስ በመሀልም ያሉትን ጭምር ታስታውሳቸዋለህ? ሙሉን አላስታውሰውም። ማስታውሰውን እልልሃለሁ ነው። ስለዚህ ከመጀመሪያ እስከ መጨረሻ ያለውን ታውቀዋለህ። ስለዚህ አንድ ከመሀል እኔ ልጠይቅህ እስቲ ከመልካ ቁርባን ላይ ይወርድ መንፈስ ቅዱስ የሚለው በልልን አንድ ጊዜ። ይሄው ከመሀል ላይ ጠየቁ። በልልን በዜማ ጀምርልኝ። እሺ ላስታውስና ልበል። ይወርድ መንፈስ ቅዱስ እንጂ አላስታውሰውም። እሺ እስቲ ዲያቆን ነበርኩ ቀዳሽ ነበርኩ ስላል የመጨረሻ ጥያቄ ልጠይቅህ። እስቲ ከምስባክ ህየንተ አበውኪ ተወልዱ ለኪ ደቂቀ የሚለውን ምስባክ በልልን። አሁን ለምን ጠይቀኝ? ልቀድስ አይደለም የገባው ብራዘር። እየጠየቅኩን ያለሁት አሁንም ቀድስልን አላልኩም።
ይሄ ምን አይነት እስኪ ሁላችሁም ለእለስ እያላችሁ ጻፉ። ይኸውልህ ገመቺስ ፕሊዝ በደንብ አዳምጠኝ። እኔ እንደዚህ አይነት ውሸት በጣም እኮ በቃ በጣም የሚደብር እኮ ነው። ከትልቅ ሰው አይጠበቅም። ህየንተ አበቦች ቆይ ይሄንን ምስባክ በልልኝ ቀድሻለሁ ብለሃል አይደል? በል እንግዲህ ያዝ። አሁን ቀድሻለሁ ካሉ በኋላ ምንም እዚህ ጋር መወላወላ አያስፈልግም። በልልም ምስባኩን። እሺ ምስባክ ይከብዳል፣ ተው በቃ ምስባኩንም ተው፣ ዜማውንም ተው። በቃ እንደው ቅዳሴ እንደው ሊከብድ ይችላል። እሺ ዜማውንም ተው አትበለልን። እሺ ቢያንስ እስኪ ከንባብ መካከል ሁሉም ዲያቆናት የሚደግሙትን አንድ ንባብ እጠይቃለሁ ትልልኛለህ። እስኪ ተፈሲዮ ቤተልሔም፣ ወደ ቤተልሔም ሲገባ ሁሉም ዲያቆኑ ካህኑም ይጸልያል። ተፈሲዮ ቤተልሔምን በልልን እስኪ አንድ ጊዜ። ተፈሲዮ ማርያም ልትጸጋም ብለው ነው። አይ እኔ ተፈሲዮ ቤተልሔም ነው ያልኩ። ተፈሲዮ ማርያም ልትጸጋ ነው እንዴ አሁን ያልኩ አላልኩም እኮ። እስኪ ተፈሲዮ ማርያም ልትጸጋ የሚለው ፈለግ ኧረ ጌታዬ ቅዱስ ሚካኤልዬ ትምህርትን ጠይቀው ዲያቆን ነገረ ማርያም ትምህርቶችን የያዘ ነው ጥያቄው። እሱ ስለሆነ ነገረ ማርያም ዋና ዋና ትምህርቶቹ ምንድን ናቸው የሚለውን ለምን አይነግርም? ዲቁናው ላይ ምንም ከሌለ ኦርቶዶክስ ነበርኩ አትሊስት ካለ ይሄን ማወቅ አለበት። በዚህ ልክ ዳትማችኛ ፈርዘር ሄደን እየጠየቅ ነው። ለምን ተዋሻለህ? በቃ አሁን እኮ ሰው ትልቅ ሰው ከሆነ በኋላ መቅጠፍና መዋሸት የለበትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለበትም። ቆይ አንተ አታምንም ወይስ ታምናለህ አላልንም? ኦልሬዲ እኮ አንተ እየቀጠፍክን ያለው ይሄ እንደዚህ አይነት ሰው ስናይ ውሸታም ለእለስ ነው ማለት ያለብን። ይሄ በጣም ለእለስ የሆነ ውሸት ነው እንዴ። ዲያቆን ነበርኩ አልከን። እስኪ ኩሉ እንደው ዘገብራ ለጽድቅ የሚለውን እስኪ በልልን አለ። ኩሉ ዘገብራ ለጽድቅ በልልን እንላለን። አይ በቃ እኔ አሁን እዚህ ልቀድስ አይደለም የመጣሁት። አይ በልልን አላውቀውም። እሺ እስኪ ይወረድ መንፈስ ቅዱስ ከሚለው ደግሞ አንድ በልልን። አይ ወዴት? እስኪ አንድ መስባክ እሺ ይየንታ በውቂ ተወዱ ደቂቅ የሚለው በልልን። ወራጅ አለ። ግን ውሸትህን ደግሞ ስትቀጥፍ ደግሞ ትመጣና ዲያቆን ነበርኩ እቀድስ ነበረ እንትን ነበር ምናምን ትለናለህ። እንደዚህ አይነት ውሸት በጣም ከባድ ነው። ፕሊስ እንዲህ አይነት ውሸት አትዋሹ ፕሊስ። ገመችስ አንተ ዲያቆን ሆነ አታውቅም። ዲያቆን ሆነ አታውቅም። ቅዳሴ ቀድስ አይደለም ቅዳሴ በተቀደሰበት ስፍራ ዞር አታውቅም። እንዲህ አይነት ነገር መዋሸት የለብህም። በአንተው አካባቢ በአንተው ቦታ አንተው ሀገር ላይ ያለ ቤተክርስቲያን ቆይ ይሄ ለእለስ የሆነ ውሸት ስለሆነ እስከ ጥግ ነው የምነግርህ። ይኸውልህ አንተው አካባቢ አንተ የተወለድክበት ቦታ ላይ ስቲል ነው የሚያገለግሉ ዲያቆናት ወንድሞችና ካህናት አባቶች አሉ። ቅዳሴ እንዴት ነው የሚቀደሰው? ሲቀረብ ብለህ ኦብዘርቭ ለማድረግ ሞክር። ከዛ ውጪ ምንም በዞረበት ያልዞርክ ሰው ውሸትህን እየቀጠፍክ እንዲነበርኩ እንዳትል። ውሸት ስለሆነ ማለት ነው። ተንሱንና እቱ በሰላምን አውቃለሁ ብሎ ነበር። ሁላችሁም ስሙ አንድ ጊዜ እሺ። ተንሱንና እቱ በሰላምን በልልን። አዳምጡት ሁላችሁ። ኦኬ ሊቀድስ ሊመለስ ወደዛ ዜማውን በልልን። ተንሱንና እቱ በሰላም አውቃለሁ ብለናል። ተንሱንና እቱ በሰላምን በልልን። ገመቺስ ቀጥል እስቲ። እንዴት ናችሁ? እሺ አንተ ሰላም ለኩልኩም እንትልኛለህ። አይ እኔ አልችልም። እኔ ብዙ አይደለሁም። እኔ አልችልም። አንተ ግን እችላለሁ ስላልክ ትልልናለህ። ኖ አይ ቄስ ቦታ ትሆንልኛለህ ብዬ እኮ ነው። ቅዱስ ሚካኤልዬ ኧረ እባክህ ስለ መድኃኒዓለም አሁን እሱ ድራማህን ተወውና በል። አሁን እችላለሁ ያልከውን በልልን ቶሎ በል። ሰላም ማን ነው? እቱ በሰላምንና ተንሱ ለጸሎት እችላለሁ ብለሃል። ከመጣሽ ማርያም ታምጣሽ ነው ብራዘር። በል አሁን በልልን እንሰማለን። ሁላችሁም አዳምጡት። እልላለሁ እሱ ችግር የለውም። እሱን የማለት ኖሮብኝ አይደለም። እስኪ ወደ ዜማው ግባ ቶሎ በል ቀጥል። እስኪ እሺ ቀጥል። ስትጀምር ምንም ወሬያት እንዳትናገር እሺ። ወሬ የምር ዜማውን ፈልገህ ነው? ቀጥታ በል ገመቺስ ፈልገህ ነው? ቀጥታ በል እሺ። አይ ተንሱ በልልኝ ካልክ እልልሃለሁ ችግር የለውም።
እሺ ትንሣኤው ለጸሎት እግዚኦ ተሳለነ ይላል ህዝቡ። ከዛ ቄስ ይቀጥላል። ሰላም ለኩልክሙ። ከዛ እቱ በሰላም ደግሞ በልልን እስቲ እቱ በሰላም በልልን። ጎበዝ አሪፍ ነው ያስከው። አይ አሁን ልቀድስ አይደለም እና እስኪ ሰላም ለክን በልና ፍታለን። ለዚህ ሁሉ ህዝብ እስኪ እችላለሁ ብለሃል በልን። ገመቺስ ምንም አሁን እዚህ ጋር ይኸውልህ ሌላ ነገር አትፍጠር። እቱ በሰላምንም እላለሁ ብለሃል። እቱ በሰላምንም በልልን። እንደዛ ከሆነማ ቆይ ለቤት የሚመችን አንድ ቅዳሴ ሊቀድስና በዛው አንተ ትፎታዋለህ። ከዛ እንትን ትሏለህ። ገመቺስ እቱ በሰላም እላለሁ ብለሃል አይደል? እሺ እየቀጠልኩ ነው። እሺ ሰለዩ በእንተ ሰላም ቤተ ክርስቲያን። በቃ ቀጥልና በቃ እዚህ ውስጥ ያሉትን እየመረኩልኝ ነው ታውቃለህ፣ እንዲጸልዩልኝ። ኦኬ እናመሰግናለን ገመቺስ። አሁን ተራው የኛ ይሆናል። ቁጭ ብለህ ታዳምጣለህ ምድህ ነገር። እሺ በመጀመሪያ እንደዚህ ሁላችሁም ለእለስ እያላችሁ ጻፉ። በቃ ሁሉ ፕሊስ እባካችሁ ለእለስ። እንዲህ አይነት ውሸት በቃ ለእለስ የሆነ ውሸት ነው። በመጀመሪያ ደረጃ ገመቺስ ሌላው ጊዜ እማታቅ ከሆነ የማታቀውን ነገር ባትፈተፍት ጥሩ ነው። ኦኬ አሁን እዚህ ጋር አንተ ስትመጣ ለምን ፕሮቴስታንት ሆንክ አይደለም የኛ ጉዳይ። ለምን ፕሮቴስታንት ሆነ መጣ አይደለም ችግራችን። አሁን ከኛ ጋር ያጋጨ ትልቁ ጉዳይ ምንድነው መሰለ? ኦርቶዶክስ ቤተክርስቲያንን ሳታቃት አቃታለሁ አልከን። በክህነት አገልግሎት ሳታገለግል አገልግያለሁ አልክ። ዲያቆን ሳትሆን ዲያቆን ነበርኩ አልክ። ሳትቀድስ ቀድሼ አውቃለሁ አልክ። ቤተክርስቲያንን የማታቃት ከሆነ አላቃተ ነው መልሱ። መዋሸትና መቅጠፍ እውቀት ሆኖ አያውቅም። ሲቀጥል በቅዳሴ አገልግሎት አገልግለህ አይደለም ቅዳሴ በዞረበት ቦታ ዞረህ የማታቅ ሰው ሆነ ሳለ አሁን እውነት እግዚአብሔር በሚያውቀው አሁን የሰማኸው አሁን አንተ ራስህ እንደው ያተናገርካቸው ቆይ ጸጥ በልና አዳምጥ። ደግሞ አሁን አንተ ዜማ ብለህ ቅዳሴ ብለህ ያልካቸውን ነገሮች ለራስህ ብትሰማቸው ደስ ይለኛል ማለት ይሄ ቅዳሴ ሳይሆን ሮሮ ነው። አንተ አሁን እኛ ጋር መጥተህ ያልክልን ነገር ሮሮ ነው እንጂ ቅዳሴ ሊባል አይቻልም። ቤተክርስቲያንን አታውቃትም። አንተ ዲያቆን ሆነ አታውቅም። ቀድሰህ አታውቅም። ቀድሰህ አይደለም ቅዳሴ በተቀደሰበት ስፍራ ላይ ዞረህ አታውቅም። አንተና ሌሎች መሰሎቻችሁ ኦርቶዶክስ ቤተክርስቲያን የማታሰበረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች ማለት ስለምትፈልጉ ሰው ማንነታችንን አይጠይቅም ብላችሁ ስለምታምኑ እኔ ከዚህ ቀደም ዲያቆን ነበርኩ፣ እኔ ከዚህ ቀደም ካህን ነበርኩ፣ መርጌታ ነበርኩ እያላችሁ ትቀጥፋላችሁ። አንተን ያየ ይቀጣ። ከዚህ በኋላ ቆብ እያረክ አዳሜ መስቀል እየያዝክ የሆነ ቀሚስ እየለበስክ የሆነ እዚህ ጋር የሆነ መስቀል ምናምን እያደረክ በልዝም በልና ተቀመጠው መስቀል ምናምን እያደረክ ቁጭ በለ ኦርቶዶክስ ቤተክርስቲያንን አውቃታለሁ ምትል ሁልህም ልክ እንደዚህ ነው የምንጠይቅ። ልክ ይሄንን ወንድማችንን አፋጠን የጠየቅነውን ያክል ነው የምንጠይቅ። እርሱን የጨመቅነውን ያክል ነው የምንጨምቅ። ስለ ሁልህም ጥንቃቄ አደርግ። የማታውቁትን ነገር እናውቃለን ብላችሁ እንዳትፈተፈቱ። እናውቃለን ካላችሁ እኛ ጋር መምጣት ኑ፣ እኛ ጋር ከዛ በማስረጃና በመረጃ እናወራለን። ገመቺስ አንተ ቤተክርስቲያንን አታውቃትም፣ ዲያቆን ሆነ አታውቅም። ቀድሼ አውቃለሁ አልከን፣ ቀድሰህ አታውቅም። ስልጣነ ክህነት ተቀብያለሁ አልክ፣ ተቀብለህ አታውቅም። ስልጣነ ክህነት የተቀበልኩት በ4 ዓመቴ ነው አልክ። በስንት ዓመት ነው አብነት ትምህርት የተማርከው? በ1 ዓመት ነው? በ6 ወር? ከተወለድክ በ6 ወር ነው የጀመርከው? ከተወለድክ በ1 ዓመት ከ1 ዓመት ከ6 ወር ነው የጀመርከው? ስትቀጥፍ እንኳን አይን የሌለው ውሸት እንደው ባቷሽ ጥሩ ነው እባክህ። ምክንያቱም እዚህ ጋር የሚከታተል ሰው በአጠቃላይ ልክ እንደማንኛውም ሰው የሚያስብ የሚያመዛዝን ነው።
እና ሌላው ጊዜ እንዳይለምድ እንዲህ አይነት ቅጥፈት እንዳይለምድ ራስን ሆነና ፕሮቴስታንት ነህ መብት ነው። የሆነ የምትከተለው እምነት አለ መብት ነው። በዛ በተከተልከው ሐሳብ ደግሞ በተከተልከው እምነት ዙሪያ በመጽሐፍ ቅዱስ ማስረጃዎች እኛም መሞገት ትችላለህ። ኦፍ ኮርስ መብት ነው። መቅጠፍ ግን አትችልም። ቤተ ክርስቲያንን ሳታውቃት አውቃታለሁ እንዳትል እንኳን አንተ እኛም እናውቃታለን አላልንም። ቤተ ክርስቲያን ባሕረ ጥበባት ነች። አዎ ባሕረ ጥበባት። ሁላችሁ ፕሊዝ ኮሜንት ላይ ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት እያላችሁ ፕሊዝ ጻፉ ሁላችሁ። አዎ ቤተ ክርስቲያናችን ባሕረ ጥበባት ነች። እንኳን አንተ አልጋጩ እስቲ ተንሱን በዜማ ቃለው ቀድሻ ቃለው ብለህ እስቲ ተንሱ በል ተብለህ ኦኬ ሮሮ አቅርበህ ዜማ የሚመስል ነገር እንደው ላለው ብለህ ብሶት የሚመስል ሮሮ ተናዘህ እንኳን ዜማ ዚም ከይባልም ተናዘዝክ ነው የሚባለው። ሮሮውን እንኳን ተናግረህ ቤተክርስቲያንን አውቃታለሁ ልትል ይቀርና እኛ ራሱ ቤተክርስቲያንን አላወቅናት ገና ነች። ቤተክርስቲያን ባሕረ ጥበባት ነች። አንድ ዲያቆን ቤተክርስቲያንን የሚያውቅበት ልክ አለ። ከዛ በኋላ ይቀጥላል። እውቀት እየቀጠለ ነው የሚሄደው። እንኳን እኛ የቤተክርስቲያናችን አባት የመንጋው መሪ እረኛ ጠባቂ የሆኑት ቅዱስ ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ እንኳን ቤተክርስቲያን እስከ ጣሪያዋ ያቋታል አይባልም። ማንም ሰው ቤተክርስቲያንን እስከ ጣሪያ ድረስ ያውቃት። ቤተክርስቲያን ዘወትር ምናቃት አዲስ ነገር ምናይባት ቤት ነች። ስለዚህ ገመቺስ ሁለተኛ እንዳትቀጥፍ፣ እንዲህ አይነት ቅጥፈት እንዳይለምድ። አላልዋሽውም ብራዘር። ምንድነው አንተ በአንተ ስታንዳርድ ነው እንደ መሆን ያለበት ግዴታ። ማይክል ሚውት አድርግ በል። አንተ ደግሞ አሁን ደግሞ ብሶት ጀመርክ። ዲያቆንም ኦኬ እንኳን ደህና መጣ። ለዚህ ወንድማችን ፕሊስ መልእክት ካለ አስተላልፈለትና እንቀጥል። ለትሻ እንኳን ደህና መጣ። አንተ ነው ሁላችሁም በጌታችን በኢየሱስ ክርስቶስ ፍጹም ሰላም ብያለሁ። ስማችሁን እየጠራው አንድ በአንድ ሰላም ዘንድ ይፈቀድልኝ። አይቻልም። ሰዓት የለም። ዲያቆን መኳንንት፣ ስምሪ፣ ምስጋናው፣ ገመቺስ፣ ትዝታ፣ ዳጊ ሲጠብቅና ሲላላ ይጠራሱ የሚያውሰብ እንዴት ናቸው? ለምንድን ነው የእህታችን ስመጭ ትተዋወቃላችሁ? እንዴት ለትሻል? አይ ኖ እኔ መልካም ሰዎች እንደዚህ ፕሮፋይላቸውን አይቼ ነው የማውቀው። ድሮም ማለት ነው ይኸውልህ ልባቸው ንጹህ የሆኑ ሰዎች ፕሮፋይላቸው እንደታቸው እና እንዴት ናችሁ? እንኳን ደህና መጣ። ሰላም ብያለሁ። ቪዲዮ ሪፖርት አድርገናል። አካውንቱ ቢዘጋ መልሰህ ብታለቃቅስ ማንም አይሰማም። ሪፖርት ተደርጓል። በጎች ነው ያልከን ነን እኮ ታዲያ እኛ እኔ ተሳስቼ ነው። ሲጀመር ራሰ በራ ጸጉር የሆነ በግ የለም። ምን ሆነ ነው ራሰ በራ በግ የለም። በጎች ነው የእግዚአብሔር በጎች፣ በእውነት የመንግስት ወራሾች። በመሀል ግን ተኩላ ቀላቅለህብናል። እነግረዋለሁ። የሚገርም ቀን አይ ቀኔ ምናምን ጀማምረዋል። ኧረ ሞክ ቀጥሉ። በቃ እንዳታስጣለኝ ነው ከደህና ወዳጅ በግ አድርጉኝ። እስኪ በግ አድርጉኝ። አይ ገመቺስ እኔው ወደ መጽሐፍ ቅዱስ ማስረጃዎች እንግባና እናወራ። ገመቺስ በፕሮቴስታንቱ ቤት እስኪ በድንግል ማርያም ዙሪያ ከሚነሱ የሐሰት ትምህርቶች አንዱን እናንሳና እናወራ በእሷ ዙሪያ ብለህ ስለመጣ። ከዛ በፊት አንድ ነገር ብለን እንጀምር። ተወዳጅ ወንድማችን ገመቺስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ስንል ኦፍኮርስ አዎ አለ አልከን እና ያ ትምህርት ምንድን ነው ስንል ኦርቶዶክስ የሆኑ ሰዎች ድንግል ማርያምን ከክርስቶስ የበለጠ ቦታ ሰጥተው ያዩዋታል። ከክርስቶስ የበለጠ ቦታ ከፍ አድርገው ይመለከቷታል። ይሄ ለድንግል ማርያም የሚሰጡት ቦታ ደግሞ ትክክል አይደለም ብለህ ነግረህን ነበረ። በጣም የምወደውን ሰው አየሁኝ። አይገርም? በጣም የምወደውን ሰው በዚህ አጋጣሚ አየሁ። በጣም ደስ ይላል። እሺ ሰው ተወዳጅ ወንድማችን ገመቺስ ምን ብለን ነበረ? ለድንግል ማርያም የምንሰጧት ቦታ በጣም የተጋነነ ነው አይደለ? ተሳስቻለሁ ገመቺስ?
ልክ ነህ። ቤታ ነይ ግቢ። ቆይ አንድ ጊዜ ሰላም እንበላት። ቤታዮ ነይ ግቢ። እሺ ቤታ እስከምትገባ ድረስ እንቀጥል። እኔ ጋር ስትመጪ ብቻ እንደው አይናፈር የምትሆኚው ነገር በጣም እኮ የሚገርመኝ ቤታ። እኔ ቪዲዮሽን ማላይ ይመስልሻል አይደል? እኔ ጋር ብቻ ነው አይናፈር የምትሆኚው ቤታ። ለማንኛውም ስላየሁሽ በጣም ደስ ብሎኛል። የምትችይ ከሆነ ቆይ በኋላ አስገባሻለሁ። አሁንም ኢንቫይት አድርጌሻለሁ። የምትችይ ከሆነ ትገቢና ሁላችንንም ሰላም ትይናለሽ። እሺ ተወዳጅ ወንድማችን ገመቺስ ምን ብለን ነበረ? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ምንድን ነው ስንል፣ ተወዳጅ ወንድማችን ከክርስቶስ የበለጠ ቦታ ሰጧታላችሁ አልከን። ይሄ ስህተት ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነን ሰዎች ለድንግል ማርያም እንዲህ አይነት ቦታ ሰጥተናል። ልደት ለምን ማይክን የከፈትከው? ከይቅርታ ጋር ልደት ለምንድን ነው ማይክን የከፈትከው? ልደት ኦኬ አይ ቲንክ ኦኬ ልደት ማይክ ሚዩት ነው እንዴ? በጣም ይቅርታ። እሺ እኛ ክርስቲያኖች ለድንግል ማርያም እንዲህ አይነት ቦታ ሰጥተን አናውቅም። በቤተ ክርስቲያናችን ኦፍ ኮርስ በሮሜ መልእክት ምዕራፍ 13 ከቁጥር 7 ላይ ቅዱስ ጳውሎስ ክብር ለሚገባ ሁሉ ክብርን ስጡ ይለናል። ሶ ክብር ለሚገባቸው ክብር እንሰጣለን። ጌታችን ኢየሱስ ክርስቶስን ለወለደች ለእናታችን ለቅድስት ድንግል ማርያም ክብርን እንሰጣለን፣ ምክንያቱም እርሷ የጌታ እናት ስለሆነች። እንዲህ ስንል ግን የአምላክን ቦታ ለፍጡር እንሰጣለን ማለት አይደለም። አምላካችን ገዢያችን አምላካችን እግዚአብሔር ብቻ ነው። እርሱ ሰማይን ያለ ባላ ምድርን ያለ ካስማ ያጸና ነው። ከፍጥረታት ሁሉ በፊት የነበረ ነው። ስለዚህ በአምላካችን በእግዚአብሔር ላይ የምናጋራው አንድም ፍጡር የለም። አምላካችን እግዚአብሔር በአካል ሶስት በመለኮት አንድ ነው። አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም። ጥንት የነበረ አልፋ፣ ዛሬም ያለ ወደፊትም የሚኖረው ኦሜጋ ነው። ምክንያቱም እርሷ አምላክን ለመውለድ የተገባች ነችና። በጣም ወደውን ፓርት ልበልላችሁ። ቅዱስ ኤፍሬም በውዳሴ ማርያም ላይ ምን ይላል መሰላችሁ? ይእቲታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች አለ? ማደሪያ ሆናለችና። ስለዚህ ኦፍኮርስ እናታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ናት እንላለን። ከፍጡራን ሁሉ በላይ እኛ እዚህ ዓለም ላይ ያለን ፍጥረታት በአጠቃላይ በጾም በጸሎት በተጋድሎ ኖረን ሁላችን እንደ ጴጥሮስ መሆን እንችላለን፣ እንደ ጳውሎስ መሆን እንችላለን። ብርሃነ ዓለም እንደተባለው እንደነ ቅዱስ ቶማስ መሆን እንችላለን። ክርስቲያኖች እንደ አቡነ ተክለ ሃይማኖት፣ እንደ ገብረ መንፈስ ቅዱስ፣ እንደ ሌሎች ቅዱሳን ሁሉም ሰው መሆን ይችላል። በንጽህና ሕይወት ተመላልሶ ክርስቶስን ገንዘብ አድርጎ የቅድስናን ሕይወት ገንዘብ አድርጎ ሁሉም ሰው እዛ የቅድስና ደረጃ ላይ መድረስ ይችላል። ዓለም እንዳለ ቢጨፈለግ ግን ማንም ድንግል ማርያም መሆን አይችልም። ምክንያቱም አምላክን ለመውለድ የተገባች ብቸኛዋ ፍጥረት ማናት አልኳችሁ? ማርያም ናት። ስለዚህ ኦፍኮርስ ለእናታችን ለቅድስት ድንግል ማርያም ከፍጡራን በላይ ነች ብለን ክብርን እንሰጣለን። በቃ ባጭሩ እሷ አምላክን ለመውለድ የተገባች ስለሆነች። እንዲህ ስንል ግን አምላክ ነች እያለን አይደለም። ቀደም እንዳልናችሁ በሶስትነትና በአንድነት የሚመለከውን አምላካችን እግዚአብሔርን ነው የምናመልከው። አንድነቱ ሶስትነቱን ማይጠቀልል፣ ሶስትነቱ አንድነቱን የማይከፋፍል ጥንት የነበረ አልፋ፣ ዛሬም ያለ ወደፊትም የሚኖር ኦሜጋ እርሱን ብቻ ነው የምናመልከው። ሰማይን ያለባላ ምድርን ያለ ካጽማ ያጸናውን ኃያል የሆነ አምላክን ነው የምናመልከው። በዚህ በሶስትነትና በአንድነት በሚመለከው በአምላካችን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ላይ ድንግል ማርያምን ደርቦ የሚያመልክ አንድም ኦርቶዶክስ የለም። እየመራችሁ ቢሆንም ዋጡት። ቤተክርስቲያን የማታሰብረውን ትምህርት ታስተምራለች አትበሉ። ቤተክርስቲያን የማታምነውን እምነት ታምናለች አትበሉ። ቤተክርስቲያን የማትላቸውን ነገሮች ትላለች አትበሉ። ፕሊዝ
በቃ እኛ ልክ የእመቤታችን የቅድስት ድንግል ማርያም ስም ሲጠራ እንዲህ ብለን ነው የምንጠራት። የጌታችን እናት፣ የፍቅር እናት፣ የመድህን እናት፣ ኦኬ የጭንቅ አማላጇ እንላታለን። ለምንድን ነው እንዲህ የምንላት? ምክንያቱም ጭንቀትን ከድንግል ማርያም የበለጠ የሚያውቅ የሚረዳ ስለሌለ። ጌታችን ኢየሱስ ክርስቶስን በቤተልሔም ግርግም ከወለደች በኋላ በነፍስሽ ሰይፍ ያልፋል ካላት በኋላ አረጋዊ ስምዖን እናታችን ቅድስት ድንግል ማርያም ክርስቲያኖች በነፍስሽ ሰይፍ ያልፋል የሚለውን ትንቢት ሁላችሁም ታስታውሳላችሁ። ክርስቶስ በቤተልሔም ግርግም ከተወለደ በኋላ ጌታችን ኢየሱስ ክርስቶስ እንዳይገደል ሊገሉት ይፈልጋሉ ብላ አስባ ስለነበረ 3 ዓመት ከ6 ወር የእኛ እናት ኃያል የሆነውን አምላክ ክርስቶስን በጀርባዋ አዝላ 3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። እነዚህን ሁሉ ጊዜያቶች ተጨንቃለች እመብርሃን። ሌላውን ተዉት። በቀራንዮ መስቀል ጌታችን ኢየሱስ ክርስቶስ የማዳኑን ስራ ሲሰራ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 አይነት ሕማማትን እየተቀበለ ስለኛ ኃጢአት ስለኛ በደል በጥፊ እየተጸፋ አንድም እየወደቀ ሕማምን ሲቀበል ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ ኦኬ ቅዱሳን መላእክት በፊቱ የሚሄዱለት የሚንቀጠቀጡለት አምላክ በጥፊ እየተጸፋ ከኛ ኦኬ ከአዳም ልጆች ዘንድ የጨለማን የቅባት ወዝ የባርነትን የቅባት ወዝ ሊያርቅልን የአይሁዶችን ምራቅ ያልተጸየፈ አምላክ በሊጦስጥራ አደባባይ ጀምሮ እስከ ቀራንዮ ድረስ ሕማምን ሲቀበል ተጨንቃለች ድንግል ማርያም። ጭንቀትን ከሱ የበለጠ የሚረዳ የለም። ስለዚህ ኦፍ ኮርስ እንዲያለን እንጠራታለን፣ የፍቅር እናት እንላታለን። ለምን? ልጇ ክርስቶስ ፍቅር ነውና። ነገር ግን እኛ ከክርስቶስ ጋር ደርበን አምላካችን ነሽ እያልናት አይደለም። የመድኃኒት እናት እንላታለን ድንግል ማርያምን። ለምን? ምክንያቱም ልጇ ክርስቶስ መድኃኒት ሆኖልናልና። ቅዱስ ዮሐንስ አፈወርቅ በጣም የሚገርማችሁ ነገር በጣም በሚደንቅ ቃል ካነሳሁት አይቀር ልንገራችሁ። በሚደንቅ ሁኔታ ድንግል ማርያምን ከአዳምና ከሔዋን ጋር እያነጻጸረ ያመሰግናታል። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ በረከቱ ይደረብን እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አዳም ካለ ሴት ሴትን እንዳስገኘ ድንግል ማርያም ወይ አንቺም ካለ ወንድ ወንድ የሆነውን ክርስቶስን አስገኘሽልን ይላታል። በዚህም ደግሞ የሔዋን ዕዳዋን ከፋይ ሆንሽላት። ሔዋን በገነት ሳለች የዲያብሎስን የሰላምታ ድምፅ ሰምታ ለአዳም መውደቅ ምክንያት ሆነች ይላታል። ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በናዝሬት ገሊላ የመልአኩን ብስራት ሰምተሽ ብስራቱን ተቀበለሽ እኔ ለእግዚአብሔር ባሪያው ነኝ ብለሽ ለወደቀው አዳም መነሳት ምክንያቶች ይላታል። አሁንም ከሔዋን ጋር ሲያነጻጽራት እንዲላታል ቅዱስ ዮሐንስ አፈወርቅ ሔዋን ዕፀ በለስን ቀጥፋ ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን የዘላለም ሕይወት የሚሰጠውን እውነተኛ የሆነውን ህብስት ክርስቶስን ወለድሽልን ይላታል። ሔዋን ለሞት አባት የሆናትን ቃየልን ወለደች ይላታል። ለሞት አባት የሆናትን ቃየልን ወለደች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን ከሰው ልጆች ሁሉ የዘላለም ሞትን ያራቀውን መድኃኒት የሆነውን ክርስቶስ ኢየሱስን ወለድሽልኝ ይላታል። ድንግል ማርያምን እንዴት አንጠራት ወዳጄ? እንዴት አንጠራት? ሁላችሁም ማርያም እያላችሁ ኮሜንት ላይ ጻፉ። ሁላችሁ ማርያም እያላችሁ ኮሜንት ላይ ጻፉ። ቶሎ ቶሎ ጻፉ። እንዴት አንጠራት? እንኳን የክርስቶስ እናት ድንግል ማርያም ይቀርና እንኳን የክርስቶስ ሰማይን ያለባለ ምድርን ያለ ካስማ ያጸናው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ትቀርና የኔ ኃጢአተኛው የኔ በደለኛው የኔ ፈለጋት ናችሁስ እናት እንኳን በሰዎች ዘንድ ትከበራለች። እንዴት አናከብራት? እንዴት ስሟን አንጠራት? እንዲህ ስንል ራሳችሁን የሚያዞራችሁ ካላችሁ ዳልፍማ ቢዝነስ ያው ድንግል ማርያምን ኦፍኮርስ ምንጠራት ለዚህ ነው ለማለት ያክል ነው። ተወዳጆች ቤታዮ ፕሊስ ሰላም በይንና እኛ ምን ጠቅለል ድንገት እንዴ የረሳሁትን ሁሉ አስታውስኩ እናንተ። ኦኬ ስለ ቀደምትነት የተነሳ ነው። እሺ ሁለቱን ልመልስሎትና ልሳን ላይ ከፈለገ ጋር ወይም ከስምሪ ጋር ይቀጥላሉ። የመጀመሪያው ነገር ኢየሱስ ጌታ ነው በማለት ኦርቶዶክስ ትደነግጣለች የሚለው ወይ ኦርቶዶክሳውያን የሚደነግጡ ሰዎች አሉ የሚለውን ያነሱት
ትክክል አይደለም። ለምን ከተባለ ቤተክርስቲያናችን ሲጀመር የኢየሱስን ጌታነት አውጃ ነው አምልኮዋን የትኛውንም ነገር የሚጀምረው። የትኛውን በስጋ የመጣው እርሱ ከአብና ከመንፈስ ቅዱስ ጋር የሚተካከል አንድ አምላክ ነው ብላ ነው የምትጀምረው። ስለዚህ የኢየሱስ ጌትነት ለእኛ ያስደነግጠ ነው። ነገር ግን የኢየሱስን ጌትነት የሚያነሱ ሰዎች በተለይ በየአደባባዩ ኢየሱስ ጌታ ነው የሚሉ ሰዎች የሚሉበት ሞቲቭ አንድ፣ የሚሉት ራሱ ትምህርት ሁለት። ከነዚህ ምክንያት ጴንጤ ጌታ ነው ሲለው ለምን የሚል ጥያቄ እንጠይቃለን። ለማ የሚል ጥያቄ እንጠይቃለን። በምንስ ማስረጃ የሚለውን ጥያቄ እንጠይቃለን። ከመጽሐፍ ቅዱስ ከጠቀሰ መጽሐፍ ቅዱስ ላይ የጠቀሱልን አባቶቻችን እኮ ኢየሱስ ጌታ ነው ሲሉ ኦርቶዶክስን ወይም ሙስሊምን ለማብሸቅ ዛሬ እንደሚደረገው ሊያደርጉ አልነበረም። በሞት መካከል ትሉትና ትገደላላችሁ ሲባሉ ብየው ልገደል ብለው ሰማዕትነትን የሚቀበሉበት እዚህስ ሰው ነካ ለማድረግ ኦርቶዶክስን ወይም ሙስሊሙም ካገኘ ብዙም አይደፍሩም እነሱም በእርግጥ እንደዛ ስለሆነ ሰው ለማብሸቅ ስለሆነ ጌታ ሆይ የሚል ሁሉ መንግስቱን የሚወርስ አይደለም። ምክንያቱም በንጹህ ልቦና ሆነው የሚያደርጉት ስላልሆነ። ሁለተኛ ጌታ ነው ያለኝ ኢየሱስ ቆይ መልስ እየመለስኩ ነው አዳምጥ። ተመችቶኛል አይዲያ ለዛ ነው የተቀበልኩ መሆኑን ላስቀምጥ። ችግር የለውም ሚዩት አድርገን መቀበል ትችላለህ። ሁለተኛ ኢየሱስ ጌታ ነው ሲለኝ የሱን ኢየሱስ በመጽሐፍ ቅዱስ መረምረዋለሁ። ምክንያቱም የወልጂሰሱም ኢየሱስ አለ፣ የጆቫውም ኢየሱስ አለ፣ የሌላው ማለት ነው ቅድም ገብቶ የነበረው አድቬንቲስት እነሱም ሌላ አይነት ትምህርት ስላላቸው ኢየሱስ ላይ እነዚህ የመሳሰሉ ሚካኤል ነው ይሉ የለ። ስለዚህ ኢየሱስ ጌታ ነው ሲለኝ በመጽሐፍ ቅዱስ መዝነዋለሁ። ስለዚህ ጴንጤ መጥቶ ኢየሱስ ጌታ ነው ሲለኝ አብሬ አሚን አልልም። ጳውሎስ ሲለኝ፣ ቅዱስ ዮሐንስ አፈወርቅ ሲለኝ፣ ከዛ በኋላ የተነሱ አባቶችም ጭምር ሲሉኝ አሚን እላለሁ። አየህ፣ የኢየሱስ ጌትነት ላይ ሳይሆን ጥያቄያችን ባዩ ራሱ የሚያምነው ኢየሱስ የትኛውን ነው ከሚል የተነሳ ነው እንጂ ኢየሱስ ጌታ አይደለም ለማለት አይደለም። ኢየሱስ ጌትነትን ክደን የት ልንገባ? ህይወት እኮ ነው የሚያድን እኮ ነው ጌትነቱ። ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህን የተባለ የማንም ጌትነት አድኖ አያውቅም። የኢየሱስ ጌትነት ግን ያድናል። ይህንን ጌታ ልንገፋው አንችልም። ጴንጤ ሲለው ግን እንጠይቃለን። ኦልጂሰስ ሲለው ግን እንጠይቃለን። ጆቫው ሲለው አድቬንቲስቱ የሰባተኛ ቀናም የሚባሉ እነሱ ሲሉት እንጠይቃለን። ከእምነታቸው አንጻር የቆየ ለሚለው አዎ የቆየ የሚለው መሰረታዊ ጉዳይ ነው። ምን ማለት ነው? ኢየሱስ ቤተክርስቲያንን ሰራት፣ ከዛስ የገሃነም ደጆች አይችሏትም አለ። የገሃነም ደጆች አይችሏትም። ኤፌሶ ላይ ሄደህ ስትመለከት ደግሞ ቤተክርስቲያንን ከፊት መጨማደድ ወይም ከነውር ከብዙ ነገር ጠብቋታል፣ የራሱ እንድትሆን መርጧታል ይላል። ስለዚህ የሰራትን ቤተክርስቲያን ያቺው ቤተክርስቲያን ሙሽራዋ ክርስቶስ እስኪመጣ ትጠብቃለች፣ አትጠፋም። ለምን? የእውነት አምድና መሰረት ነች ጳውሎስ ነው ያላት። ስለዚህ እቺ ቤተክርስቲያን ሁልጊዜ በተግባሯ ሁሉ ክርስቶስ ከእርሷ ጋር አለ። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለና የማቴዎስ ወንጌል ምዕራፍ 28 ላይ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አለ። ሐዋርያቱ በስጋ ከዚህ ምድር አልፈዋል፣ በነፍስ ከአምላካቸው ጋር ናቸው ያሉት፣ ግን ሁል ጊዜ ከእናንተ ጋር አለው አለ። ከሰጣቸው ሚኒስትሪ ጋር ከሰጣቸው ዓለምን ሁሉ ወደ ክርስቶስ የመጥራት ትምህርት ጋር አለ ክርስቶስ ማለት ነው። ስለዚህ ቤተክርስቲያን ተግባሯ ይሄ ነው፣ አትጠፋም ማለት ነው። ከዛ የሆነ ሰዓት እከሌ የሚባል ሰው መጥቶ እንደው ቤተክርስቲያን አገኘዋት ካለ መች ጠፋችና፣ ስለዚህ እሱ ያገኛት ማነች? ሐሰተኛ ቤተክርስቲያን ነች። አይ ዘመን የሚቆጠርላት በአያቴ ዕድሜ ያለች ቤተክርስቲያን ካመጣህልኝ እሷ ሐሰተኛ ነች። ያልጠፋችን ቤተክርስቲያን ትቶ ሌላ ጠፋች ብሎ ራሱ መስርቶ ከመጣ ስለ ሌላ እያወራኝ ነው ማለት ነው። ስለ ሌላ ቤተክርስቲያን ነው እየነገረኝ ያለው ማለት ነው። ከዚህ የተነሳ መቆየት ዋጋ አለው። ሐዋርያዊ ቅብብሎሽ ዋጋ አለው። ይህንን ከተው ነው ማለት ነው መጽሐፍ ቅዱስን ጌታ መጣሁ በቀላሉ ጠይቀሃለሁ። እውነተኛ የእግዚአብሔር ቃል ነው የሚለውን መጽሐፍ ቅዱስ እንደዛ ነው ብለህ እንድታምን ያደረገህ ማን ነው? አባቶች ትጠቅስልኛለህ? ከጠቀስክልኝ አባቶች የሚያምኑትን እምነት ታምናለህ? እሱን አነሳልሃለሁ። አዎ ካልከኝ አባቶች የሚያምኑትን እምነት ምታምን ከሆነ ያንተን እምነት እስኪ ከአባቶች አሳየኝ እልሃለሁ። ማሳየት ካልቻልክ ለያዝከው መጽሐፍ የምጠቅሰው አባት ከሌለ ምን ትሆናለህ ማለት ነው? ክርስቶስ ቤተክርስቲያንን ከሰራትና የአንተ ቸርች ከተመሰረተች መካከል ላይ ያሉት ሁሉ ይበጠሳል ማለት ነው። ባዶ ነው የሚሆነው። ቅብብሎሽ የለም ማለት ነው። ድንገት የመጣ ሊሆን ይችላል። እዛ ውስጥ እስልምና ልናስገባው ነው ማለት ነው።
ምክንያቱም ጌታ ካረገ ከ700 ምናምን ዓመት በኋላ እስልምና መጣና የመጨረሻው ምናምን ነኝ ብሎ የራሱን ትምህርት ገነባ። ኢየሱስ ራሱ ምንድነው አለ? ሙስሊም ነው አለ። አያ ታሪክ አጉድሎ የራሱን ታሪክ ሞላ ማለት ነው። ፕሮቴስታንቲዝም እንደዚህ ነው። የራሱን ታሪክ እየሞላ ነው የመጣው። በካቶሊክ ቤተክርስቲያን ውስጥ ከሉተር በፊት ከ100 ዓመት በፊት ሌላ ሰው መጥቶ ነበረ። ከዛን የሚቃወሙበትን የራሱን ሐሳብ አነሳ። ከዛን በሞት ተቀጣ። ከዛ ሉተር መጣ። ከዛም ከዚህ የሚወሰደውን ሐሳብ ይዞ የራሱን ቤተክርስቲያን መሰረተ እንጂ እዛው ካቶሊክ ውስጥ አልተቀመጠም። ከዛስ ከሱም የተለያዩ ሰዎች ተነሱ። ከሉተር የማይስማሙ የራሳቸውን እየከፈቱ መጡ። ዛሬም ድረስ በሐሳብ ሲለያዩ የራሳቸውን ቸርች አንዱ ፓስተር ከአንዱ ፓስተር ሲጣላ ቸርች ከፍቶ ነው የሚለያየው። ንብረት መካፈል አይነት ማለት ነው። ይሄ በቤተክርስቲያን ታሪክ ውስጥ የለም። ጳውሎስና ጴጥሮስ ሲያደርጉት አላየንም። ሉቃስና በርናባስ ሲያደርጉ አላየንም። ስለዚህ እኛ አንቀበልም ማለት ነው። እና መቆየት ዋጋ አለው ወይ ላልከው ይሄ ዋጋ ያለው ከዚህ አንጻር ነው። እናመሰግናለን። በጣም ዮባ በጣም ነው የማመሰግነው። ሪስፔክት አደርጋለሁ። በዚህ አገላለጽ ደስ ይላል። የቤተ ክርስቲያን ቆይታ ጥሩ ነው። መቆየት ብቻ ሳይሆን ቃሉን እውነቱን ይዞ መዝለቅ ጥሩ ነው። ከኢየሱስ ክርስቶስ ጋር እየሰጠው መልስ ትንሽ ጥሩ መተልኝ። የተለያዩ ሃይማኖቶች የተለያየ ኢየሱስ ክርስቶስ አላቸው የሚል ነገር ስትናገር ትንሽ ቅር ብሎኛል። ምንድነው ቅድም አሁን ስለ እምነት አመጣጥ ስናወራ መጀመሪያ ኢየሱስ ክርስቶስ የመሰረታት ሐዋርያትም ቀጥለው ያስተማሯት ትምህርት አለች። ያ ትምህርት ሰውን ሁሉ የሚያድን ትምህርት ነው። በመሃል ከመጀመሪያውም ሐዋርያ ጳውሎስ ሐሰተኛው ትምህርት በዛው በመጀመሪያው ሴንቸሪ እንደነበረ ያሳይ ነበረ። ዴማስም ዓለምን ወዶ እንደሚለው ማለት ነው። ስለዚህ ሐሰተኛ ትምህርት የጀመረው ዛሬ አይደለም። የጀመረው የዛሬ 2000 ዓመት ጀምሮ ሐሰተኛ ትምህርትን ያስተምሩ ነበርና አንድ ሃይማኖት ረጅም ዕድሜ መቆየቱ እውነተኝነትን ያሳያል ማለት አይደለም። በመጀመሪያ ደረጃ ረጅም ዕድሜ ከእውነት ጋር ይገናኛል ማለት ሳይሆን ተጠብቆ የመጣ ነገር እንዳለ እናውቃለን። በዚህ አጋጣሚ ኦርቶዶክስን የሚቃወም ማለት ኦርቶዶክስን የሚጠላ ትምህርትም እየተማርኩም አይደለም። ቤት ውስጥ ያደግኩት ሪስፔክት አድርገን እንድናድግ ነው እየተመከረን ያደግነው። ምክንያቱም ብዙ ማውራት ሚዲያ ላይ የማይወሩ ነገሮች አሉ። የተከበረ ስራ የተሰሩ ስራዎች አሉ። ያ ማለት ግን 100% ያስማማናል ማለት አይደለም። ከመጀመሪያውም የሐሰት ትምህርቶች ስለነበሩ ሌላኛው መጀመሪያ ኢየሱስ ክርስቶስ የመሰረታት ኦርቶዶክስ ቤተክርስቲያንን ነው ወይ ሲባል አይደለም። እንደዚህ ስምም ሰጥቶ የመሰረተው ቤተክርስቲያን አልነበረም። ኢየሱስ ክርስቶስ የመሰረታት ቤተክርስቲያን አንድ በክርስቶስ የምታምን የክርስቶስ ቤተክርስቲያን ነውና ስሩ ታይም በዳርክ ኤጅ በ15ኛው ክፍለ ዘመን ሰዎች ወደ ምዕራብ ግሪኮ ሮማንና ወደ ኢስተርንና ዌስተርን እያሉ የሃይማኖት ክፍፍል ወደ ሁለት ከፍሎ ካቶሊክና ኦርቶዶክስ የሚል ነገር እየተከፋፈለ የመጣ ነገር ነው እንጂ እምነት ከመጀመሪያውም አንድ ነበረች። አንድ መሆናችንን ከነቅድሙም ፈልገዋለሁ ያልኩበት አንደኛው ምክንያት ቤዚካሊ ወደ ኋላ ብንመለስና ወደ ዋናው ብንመጣ ያልኩትም ለዛ ነው። ሁለተኛው የኔ ኢየሱስ ክርስቶስ ካንተ በምን ይለያል ብዬ ባወራ የናንተ እምነትና የናንተ ሞቲቭ ነው ብለሃልና ኢየሱስ ክርስቶስ ስለኛ ኃጢያት እንደሞተ የምትመሰክርን ፕሮቴስታንት እምነት በምን አንግል ልትቃወማት ያስተምሮት ክፍተቶች እዚህ ጋር አሉ የሚለውን ተነጋግሮ የናንተም ጋር ያለውን ተነጋግሮ ከመፍታት አንግል መፍታት ነው እንጂ ኢየሱስማ አንድ እኮ ነው። በስላሴ እናምናለን፣ በአዳኝነቱ እናምናለን፣ በኢየሱስ ክርስቶስ በአምላክነቱ እናምናለን። በአዳኝነቱ ላይ ልዩነት እንዳላችሁ ላሳየ ነው። ልዩነት እንዳለ እኮ እኔም አውቃለሁ። ክፍተቶች ይኖራሉ ብያለሁ። ክፍተት አይደለም። ክፍተት ስለ ልዩነት እያልኩ ነው። አነጋገሬን ወደ ሌላ አትወስደው። አማርኛ ቆረጥ አታርግብኝ። ቅድም ብያለሁ። አማርኛ መቁረጥ አይደለም፣ ሐሳብ ነው የምነግርህ። ቆይ ሐሳብ ነው የምነግርህ። አማርኛ መቁረጥ አይደለም። ለምሳሌ እዛው ቃለ ሕይወት ውስጥ አብዛኛ ሰዎች አሉ በካልቪኒስት ውስጥ ያሉ እና ኢየሱስ ለዓለም አልሞተም የሚል ትምህርት አላቸው። አንተ ከየትኛው ወገን ነህ? ለዓለም ሞተ ለሁሉም ነው የሞተው ብለህ ነው የምታምነው ወይስ ለተወሰኑት? ኧረ ስለ ሁሉ ሞተ ባይ ነኝ። ስለ ሁሉ ለተወሰኑት አስቀድሞ ለወሰናቸው ሞተ የሚሉ አሉ። ምንፍቅና ነው አይደለም? ይሄ በእኔ እይታ በእኛ እምነት ምንፍቅና ነው።
ስለዚህ ምንፍቅና ማለት የኢየሱስ የማዳን ትምህርት ላይ ምንፍቅና ካዘለ ሰው ጋር አንድ መሆን እንዴት እንደሚቻል እናንተ ታውቃላችሁ፣ ምክንያቱም አብራችሁ ስለምታመልኩ ማለት ነው። እኛ ግን አናውቅም። እና የቤተክርስቲያን ታሪክን የምትመለከት ከሆነ የስህተት ትምህርት ሲመጣ ቤተክርስቲያን ትጥለዋለች። አሪዮስ መጣ፣ ከዛም በፊት ኖስቲኮች ነበሩ፣ ከዛም በኋላ አሉ፣ አሁንም ድረስ እንደምናየው ነው። ቤተክርስቲያን ይሄ ስህተት ነው ብላ ትለየዋለች እንጂ ስህተቱን አቅፋ ችግር የለውም አንተም እንዳመንከው እኔም እንዳመንኩት ተባብለው አይተላለፉም ነበረ። ለዛ ነው አሁን ያንተን ትምህርት እኔም አልቀበለው፣ ምክንያቱም መመዘኛ አለኝ። በዛ መመዘኛ መዝኜ ስህተት መሆኑን ተናግሬ እለይሃለሁ ማለት ነው እንጂ ምን ችግር ያለው አብሮኝስ ቢሆን አልልም። ምክንያቱም ከጅምሩም አባቶቻችን ያስተማሩን ስህተትን በመለየት ስለሆነ ማለት ነው። ምክንያቱም ቤተ ክርስቲያን ውስጥ ያሉትን ብዙዎቹን እየወሰደ ወደ ምን ስለሚጥል ወደ ሲኦል ስለሚጥል ማለት ነው። የገሃነብ ደጅ በአንተ ኢየሱስ መሀል ያለው ዲፍረንስ አለ። እችን ንገረኝ። ማለት የአመለካከት የሚለውን ትተህ እና በአንተ ኢየሱስ መሀል የኔን አመለካከትና ያንተን አመለካከት በደንብ ዲቴል እናወራበታለን። ግን አንተ የምታምነው ኢየሱስና እኔ ማምነው ኢየሱስ እንደምትለው የኔ ኢየሱስ ሐሰተኛው ኢየሱስ ነው እያልክ ነው። ትንሽ ከስም ኮመንት እያየሁ ነውና ኢየሱስ በጣም ከትልቅ ይቅርታ ጋር ማለት ሚዲያ ላይ አሁን በብዛት መልስ ሲሰጥ እናንተ ኢየሱስን አናውቀውም አይነት መልሶች ብዙ ጊዜ ስለማይ ነውና እናንተም እቺን ነገር እስቲ ማብራሪያ ይቅርታም ይማሩበት እንደውም ይማር ኦርቶዶክስ ይማር። እሺ እንግዲህ ከትልቅ ይቅርታ ጋር ነው ይሄን የምልህ። ያንተን ኢየሱስ እኔ አላውቀው፣ ሐዋርያት ሲሰብኩት አላውቅም፣ ሐዋርያት ሲያስተምሩት ያንተን ኢየሱስ እኔ አላውቅም። ለዓለም ሞተ፣ አይ ለዓለም አልሞተም። ጥምቀት ለድህነት ነው፣ አይ ጥምቀት ለድህነት አይደለም። ስጋ እውነተኛ ነው፣ አይ ስጋ እውነተኛ አይደለም። በዚህ ውዝግብ ውስጥ ያለን ኢየሱስ አላውቅም። አንድ ትምህርት ነው ያለው። አንዱን ትምህርት ይቅርታ ሐዋርያቱ አስተምረዋል። አንዱን ትምህርት ያንን አንዱን ትምህርት ተቀብያለሁ። በዛው በአንዱ ትምህርት ስመዝነው ይቅርታ አድርግልኝ እኔ አንተን ኢየሱስ አላውቀውም። ምን ማለት መሰለ፣ ለምሳሌ መመዘኛችን ትምህርት ስለሆነ ማለት ነው። ኦልጂሰሶች ቅድም ለምሳሌ ስለጠቀስኩልህ ኦልጂሰሶች ኢየሱስን እናምናለን። እንደውም መጠሪያቸው ራሱ ኢየሱስ ብቻ ነው አይደል? ኦልጂሰስ ኢየሱስ ብቻ ይባላል። ቆንጆ መልስ መልሰልኛል። አናውቀውም። ልጨርሳት። አብራሪያ ማያስፈልግም። አንተ አትፈልገውም ማለት እኔ አልፈልግም ማለት አይደለም። ቆይ አንዴ አንተ ስላልፈለግክ እዮብ አይፈልግም ማለት ስላልሆነ ማለት ነው። እና ኢየሱስ እናምናለን፣ ኢየሱስ ለኃጢአታችን ሞቷል ያድነናል ብለው ይገልጻሉ። እነዚህ ቃላቶችን ከወሰድናቸው ልክ ናቸው። ኢየሱስ ለኃጢአታችን በላለው፣ ሌላው ደግሞ ሌላ ኢየሱስ የሰበኩትን ተቀብሏል ብዬ ነው ማምነው። ከዛ አንጻር ነው። እና ረጅም ሰዓት አወራው ምናምን ስራም ስላለኝ መውጣት አለብኝ። ፈለገ ልደት እንኳን ደህና መጣሁላችሁ። በጣም ቆንጆ አምጥተሃል፣ ተመችቶኛል። እሺ የምታምነውን ኢየሱስ ክርስቶስን እንደሚያድን ስበክልኝ። ለኔ እስካሁን የነገርኩ የማምነው ኢየሱስ እንደሚያድን ነበርና እንደ ስብከት ትክክል አይደለም ካልክ ሰው ልጅ በልቡ ኢየሱስን ጌትነት በልቡ ኢየሱስ ክርስቶስ ከዘላለም ሞት ያድናል፣ ከኃጢአት ይለያል፣ ወደ ህይወት ያመጣል፣ ከሐሰተኛ ስብስብ ሁሉ ይለያል፣ ለራሱ ያደርጋል፣ ወደ ቀደሰው ህብረት ያመጣል፣ ወደ መሰረታት ቤተክርስቲያን ብልት አድርጎ ይጨምረናል፣ የመንግስተ ሰማያት ተስፋን ሰጥቶን ደግሞ የሄደው ራሱ ከእርሱ ጋር እንድንኖር ቦታ ሊያዘጋጅልን አይደለ? ልሄድ እናንተም ቦታ ላዘጋጅላችሁ አይደለ ያለው? ስለዚህ ቦታ አዘጋጅቶልናል፣ ይወስደናል፣ ከእርሱ ጋር እንሆናለን ብለን እናምናለን። ይሄን የምናምነው በእውነተኛ እምነት በእውነተኛው ትምህርት ላይ ቆመን ነው። ስለዚህ ይህን ኢየሱስ እንድትቀበል እውነተኛና ትክክለኛ ትምህርት ላይ መቆም ይገባሃል። ጌታ ኢየሱስ ክርስቶስ ስለሞተልህ አንተም ያንን የደም ዋጋ አታድፋፋ።
ና ተቀበል፣ ንስሐ ግባ፣ ወደ ቤተክርስቲያን ተጨመር፣ ትድናለህ እልሃለሁ። አመሰግናለሁ። እናመሰግናለን። ኢዮባ ቃለ ሕይወት ያሰማል። ረዥም ሰዓት በስማ በጣም አሰልቺ ነበረ በእውነት ጊዜ እንደው ጌታ በሚያውቀው አንዳንድ ነገሮችን ለአንተ ሲሆኑ ቃላቶቹን ተጠንቀቅ ሲል ነበረ። ለእሱ ሲሆን ግን በፍጹም ልክ የኢየሱስን ስም ሲጠራ ኦርቶዶክስ የሆኑ ሰዎች የኢየሱስን ስም መጥራት አይፈልጉ ምናምን መሰል ክሶች። በጣም ነው የምናመሰግነው ኢዮባ። ለማንኛውም እና ወደ ልትሄድ ነው ተወዳጅ ወንድማችን? ምንድነው ገዝቱ የሆነ ለየት ያለ ድባብ እየተፈጠረበት ነው ያለውና የተፈጠረ ነገር አለ። ልደትን ጠይቀው። ለትሻ እኮ እኔ እኮ ግራ ገባኝ። ንገሩንና ሊዱ ልደት ቢያወራ ይሻለኛል። በእኔ ሲገባ እሱ ራሱ ጊፍት ሰጥቶ ነው የገባው። እኔ በጣም ነው ከአይምሮ በላይ ሆነብኝ። አይ ጥሩ ነገር እያየን ነው። እስቲ ቀጥሉ። ቀር ያለ ነገር ካለ እናስተካክል። ኧረ በፍጹም አይ እኔ ታረማለሁ። አንዳንድ ጭዊዎች መተውብኝ ነበረ። ለማንኛውም ሰላም ብያለሁ። ስም የማይጠራ ቻው። በቃ የሆነ ስራ ይዤ ነበር እኮ ፈለገ እና ብዬ ገብቼ ቀረው በዚሁ። እሺ ዮባ፣ እሺ ሰላም ሁንልን። ማን ነው ሰውዬ በትልቁ ያደረገው? እንደው በቅዱስ ሚካኤል ስም እሺ፣ እንዴት ናችሁ? አዩ ምን ሆኖ ነው አይናገርም እንዴ? ልደት በጊፍት ነው ማወራው እያልክ ነው ዛሬ? እንዴ ጊፍት እየሰጠ ነው እንዴ? ሆነ ሰጠ። ከዛ በኋላ ምንም አላለም። ለት እንትኑን ሰብረኸዋል እኮ ሞራሉን። የት እንደሆነ ሀገር አልገባም ያሉ ሰዎች ብለህ የፖስተትከው ቪዲዮ በጣም ነው ሞራል የሚሰብረው። እንዴት ያወራ ከዛ በኋላ ከባድ ወልደ መንፈስ ቅዱስ አሐዱ አምላክ። ለትሻ ማይክን ክፈተው፣ እንታረቅ። አኩርፈ ከሆነ እንታረቅ። እውነቴን ነው። ከይቅርታ ጋር ተወዳጆች፣ ጠዋት ላይ የፖስትኩት ፖስት እጅግ በጣም በስህተት ነው ሳውንዱን የተበላሸብኝ። እነዛ የደረደርኳቸው ፎቶዎች እጅግ በጣም ወዳቸው ወንድሞቼ ናቸው እና እኔ እንደውም በመዝሙር ነበረ ለፖስት የነበረው መልካም ጓደኛ ታስመራለች፣ መልካም ጓደኛ ታስመራለች በሚል መዝሙር ልፖስተው ብዬ እንዴት እንደሆነ ባላወቅኩት ምክንያት እነዚህ የምታዩቸው ሰዎች በግ ተመስለው ምናምን ስፔል ሊገቡ ሲሉ ምናምን በሚል ሳውንድ ድንገት ነው የገባበኝና ለትዬም እንዳትቀየመኝ ተወዳጅ ወንድማችን ተሙሻ። በእርግጥ እናንተ የዋህ የአብርሃም በጎች ብትሆኑ እናንተን ለማለት ፈልጌ አይደለም። ከዛ በኋላ ያሉትን እንኳን ተዋቸው። ኤኒዌይስ እሺ፣ ኒክ የሚል አካውንት ይቅርታ፣ ቅድም ነው ያስገባሁት። አይ ቲንክ ፕሮቴስታንቶችን ሳስገባ እና ሌላ ነገር ከመቀጠላችን በፊት ኒክ የሚል አካውንት ይሰማል? አይሰማም? እሺ፣ ካልተሰማ ታችና ሶረድ። እሺ የኔ ተወዳጆች በድጋሚ ሁላችሁንም ሰላም ብያለሁ። የወረዱ ሰዎች አሉ፣ በጣም ብዙ ገስ ላይ ያሉ ሰዎች ሁሉም ቀነሱብኝ። ምንድን ነው ነገሩ? እሺ ፕሮቴስታንት ወንድሞች ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ለአንድ ሰው ብቻ። ኦርቶዶክስ ቤተክርስቲያን እንዲህ ብላ የምታስተምረው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው
የሚል ሰው ካለ አስገባለሁ። እሺ ዳጊ የሚል አካውንት ይሰማል? ሌሎች ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ። አይ ቲንክ ዳጊ የሚል አካውንት ሰማል ፈለገ ይሰማል። ወንድማችን ነው ድምፅሽ ነው። ይቅርታ ዳጊ ወንድ ነህ ሴት ነህ? ድምፅሽ ነው ምንድን ነው? በጣም ነው ሞድ ዳጊ የሚል አካውንት እየጠበቅናችሁ ነው። እንደዚህ አይነት የሴት ድምፅ እኔ እንጃ ሰምቼ አላውቅም። አንዳንዴ እኮ በጣም ከባድ እኮ ነው፣ ከሰው ያጣላል እንደዚህ አይነት ነገር። ትንሽ እየተቆራረጠ ነው። በጣም የተቆራረጠ ነው ወይንስ ምንድን ነው? አልገባኝም። ምንድን ነው? አሁን ካልገባች አልተመቻትም ማለት ነው። ትግባ። እሺ ትገባለች። እሺ የኔ ተወዳጆች እስከዛ ድረስ አንዳንድ መልእክቶችን ለማስተላለፍ ለሞክር። ክርስቲያኖች ወንድሞች፣ እንግዲህ የኦርቶዶክሳዊ ወጣት ጉባኤያችንን እንደምታውቁት ጥቅምት 9 ያሳለፍ ነው ማለት ነው። ጥቅምት 9 በቦሌ ደብረ ሳሌም በቦሌ መድኃኔዓለም ካቴድራል ቤተክርስቲያን አድርገናል እና በጣም ልዩ ጉባኤ ነበር የነበረን። ይህንን ኦርቶዶክሳዊ ወጣት ጉባኤ የመጀመሪያውን ዙር እንግዲህ ጥቅምት 9 ያደረግነው። አሁን ሁለተኛውን ዙር ደግሞ ከፊታችን እንግዲህ ባሉት ተከታታይ ቀናቶች ለማድረግ ዝግጅት ላይ ነን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች የሁላችሁም እገዛ ያስፈልገናል። እንግዲህ ጉባኤውን ለማዘጋጀት በነበረው ትግል ላይ በተለይ የመጀመሪያውን ዙር በጣም ብዙ ክርስቲያን የሆኑ ወንድሞቻችን አግዘውናል። አሁንም የእናንተን እገዛ እንፈልጋለን። አሁንም በተለያዩ ቦታዎች እየዞርን በክልል ከተሞችም ጭምር ጉባኤውን ለማድረግ ትልቅ ዝግጅት እየጨረስን ነው። ማገዝ የምትችሉ እህቶች ወንድሞች እባካችሁን የእናንተ እገዛ ያስፈልገናል። በጣም ብዙ ለሆኑ ነገሮች ለስክሪንም ጭምር ለዲኮር፣ ለሳውንድ ሲስተም በጣም ብዙ ለሆኑ ነገሮች ትንሽ የሳንቲም እጥረት አጋጥሞናል እና የምትችሉ እግዚአብሔር አምላክ እንደው በገንዘብ የባረካችሁ እህት ወንድሞቻችን ካላችሁ በቻላችሁት አቅም አሁንም ሰፖርት እንድታደርጉን በልዑል እግዚአብሔር ስም ጠይቃለን። የመጀመሪያውን ዙር አዲስ አበባ አድርገናል። እግዚአብሔር ቢረዳን ሁለተኛውን ዙር ደብረ ብርሃን ለማድረግ አስበናል። እንደ እግዚአብሔር መልካም ፈቃድ ሶስተኛውን ዙር እንግዲህ የት እንደምናደርግ ገና ምክክሮች ላይ ያለ ነው። እግዚአብሔር ቢረዳን ግን ምናልባት አዳማ ወይም ሐዋሳ ላይ ሶስተኛውን ዙር ጉባኤ እናደርጋለን። አራተኛውን ዙር በድጋሚ ከእንደገና አዲስ አበባ ላይ ለማድረግ ጥረት እናደርጋለን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች፣ በተለይ በውጭ ዓለም የምትኖሩ ወንድሞቻችን የእናንተ ትንሿ መገዛ ብትሆን እኛን እጅግ በጣም ትጠቅመናለች። እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ስለዚህ እባካችሁን እገዛችሁን ስለምንፈልግ ሁላችሁም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን እና ሌሎችን ቦታዎችን መንካታችን የማይቀር ነው። ሁላችሁም በጉጉት ጠብቁን። እንደ እግዚአብሔር መልካም ፈቃድ የኦርቶዶክሳዊ ወጣት ጉባኤያችንን በድምቀት በክልል ከተሞችም ሁሉ ሳይቀር ጉባኤውን እናደርጋለን። እግዚአብሔር አምላክ ይፍቀድልን። አዎ አዳማ ምኑ ወለጋ ምኑ የምትሉ እህቶች ወንድሞች ሁሉም ጋር የምንመጣው እሺ፣ እንዳታስቡ። ማገዝ የምትችሉ ግን አሁንም እባካችሁን እገዛችሁ ያስፈልገናል። በቻላችሁት አቅም እንድታገዙን በልዑል እግዚአብሔር ስም እጠይቃለሁ። ሁላችሁንም በጣም 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 አድርጌ ነው የምወዳችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ከዚህ በፊት በተለይ መጀመሪያውን ዙር በጣም ፈታኝ ነበረ። በጣም ብዙ አስሎች ነበሩት። የቦሌ መድኃኔዓለሙን ጉባኤ ስናደርግ በጣም ብዙዎቻችሁ አግዛችሁናል። ስማችሁን እየጠራን ብናመሰግናችሁ ደስ ባለን፣ ነገር ግን ስማቸው ተጠርቶ እንዲመሰገኑ ስላልፈለጉ ያው ስማቸውን አናነሳም። ያው እነማን እንደሆናችሁ ታውቃላችሁ። ሰፖርት ያደረጋችሁ እህቶች ወንድሞች በጣም ነው የምናመሰግናችሁ። እንደ እግዚአብሔር መልካም ፈቃድ አሁንም የሁለተኛውን ዙር ኦርቶዶክስ የወጣት ጉባኤያችንን ለማድረግ ጥረት እያደረግን ነው። ትልቁ ዓላማው ምንድን ነው? የዚህ ጉባኤ አንደኛ በሶሻል ሚዲያው እንደምታውቁት ትንሽ ወረተኝነት ይበዛል
ሶሻል ሚዲያ ክርስቲያን የሆኑ ወንድሞቻችን ለመቆጣጠር የሚያመች አይነት ፕላትፎርም አይደለም። ስለዚህ እዚሁ ሶሻል ሚዲያ ላይ እዚሁ ፕላትፎርም ላይ ያላችሁ ክርስቲያን እህት ወንድሞቻችን እናንተን ወደ ቅድስት ቤተክርስቲያን የማስጠጋት ዓላማ ነው ያለው። ሲቀጥል በተለያየ አይነት ሁኔታ ውስጥ ሆነው የእኛን ትምህርቶች የሚከታተሉ በጣም ብዙ ወጣቶች አሉ። በሱስ ህይወት ውስጥ ሆነው ሲጋራም እያጨሱ ይሁን ጫትም እየቃሙ ይሁን በጣም በሚገርማችሁ ሁኔታ የእኛን እነዚህን ትምህርቶች የሚከታተሉ በጣም ብዙ እህት ወንድሞች አሉ። በከባባድ ልምምዶች ውስጥ ያሉ በጣም ብዙ ወጣት የሆኑ ሰዎች ይከታተሉታል ይህን መርሃ ግብር። ስለዚህ ከነ ማንነታቸው ወደ ቤተክርስቲያን እንዲመጡ የማድረግ ዓላማ ያለው ትልቅ ጉባኤ ነው። ካለብን የነፍስ ድፋምነት ስሜት ከኃጢአታችን አጥቦ ሊያነጻ የሚችለው የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ መሆኑን ለእነዚህ ወንድሞቻችን ማሳየትና ማሳወቅ እንፈልጋለን። ይህንም ደግሞ ለማድረግ ጉባኤውን በቻልነው አቅም በተለያዩ ክልል ከተሞች እናደርጋለን። እግዚአብሔር አምላክ ይፍቀድልን። ሁላችሁም በቻላችሁት አቅም ማገዝ የምትችሉ በውስጥ መስመር እባካችሁን ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እወዳችኋለሁ። ሰላም ሁኑልኝ። እንደ እግዚአብሔር መልካም ፈቃድ ነገም ቀን 4 ሰዓት ላይ እንገናኛለን። ቤታ ምትገባይ ከሆነ እንጠብቃታለን፣ ማትገባ ከሆነ እንለያያለን። ደህና ሁኑ የኔ ተወዳጆች። እሺ ለት የታለለት የት ሄደ? መንፈስ የሆነ ልጅ ትዙ እንዴት ነሽ? የት ነዳቁ ነው? ሁሉ ሰላም እግዚአብሔር ይመስገን። እንኳን ደህና መጣች። ሰላም ሰነብሽ እስካሁን ችግር የለውም። እንኳን ደህና ቆያችሁ። እንዴት ነው? ሁሉ አማን ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ትዙ እህታችንን ፎሎ አድርጓት እሺ። እዚህ ውስጥ ያላችሁ ቶች ወንድሞች እንኳን ደህና መጣሽ ትዙ። ሰላም በጣም ደስ ይለኛል። ልደትሻ ካሳ ፈልጎ ነው መሰለኝ ዝም ያለው። አረ በደንብ እንከሷለን። ምን ጣጣለው ደግሞ። እንኳን ደህና ተመለሳችሁ ብያለሁ። እሺ ትዙ ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሁሉን ቻይ ለሆነ እግዚአብሔር። እሺ እኔው አይ ቲንክ አልተሰማትም። ነገ ቀን 4 ሰዓት እንደ እግዚአብሔር መልካም ፈቃድ እንገናኝና የፕሮቴስታንት ወንድሞቻችንን ሰው ሰራሽ ትምህርቶች እናያለን። ጋይስ ሁላችሁ ነገ 4 ሰዓት እንዳትቀሩ።